بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم. طيب، قال المؤلف رحمه الله أقسامه أربعة كفلوچو أراتناچو على سلا إعراب يوران يالو. الإعراب مالت تغيير أواخر الكلم لاختلاف العوامل الداخلة عليها لفظا أو تقديرا. تغيير أواخر الكلم قالاتوች መጨረሻ ላይ ያለ ሁኔታ መቀያየር ነው። لاختلاف العوامل ሳሪዎች በመቀያየራቸው الداخلة عليها እሷ ላይ የሚገቡት ቃሏ ላይ لفظا። ይህ ደግሞ መቀየር ምን ሊሆን ይችላል? لفظا በግልጽ በቃል የሚታይ ሊሆን ይችላል። أو تقديرا ወይም ደግሞ በግምታዊ የተቀመጠ ሊሆን ይችላል። ይህ መቀየር ማለት ነው። ይሄንን ያው ትናንትና በሰፊው አይተናል። አጅሩም እያለም አልፏል ማለት ነው። አቅሳሙሁ አርባዓቱን አቅሳሙሁ ክፍሎቹ አለ። የምን የኢዕራብ ክፍሎች? አቅሳሙሁ አርባዓ የኢዕራብ ክፍሎች አራት ናቸው። ረፍዑን ወነስቡን ወኸፍዱን ወጀዝሙን። ፈሊልአስማኢ ሚን ዛሊክ ጠይብ ፈሊልአስማኢ ሚን ዛሊክ ለስሞች ከዛ ማለትም ከነዚህ ከአራቱ ክፍሎች ለስም አለው الرفع والنصب والخفض ولا جزم فيها صلاة جزم يلم سم لاي. وللأفعال من ذلك لا فعلوش دقمو لا قصوش دقمو كذا نقر اللاتشو الرفع رفع والنصب والجزم ولا خفض فيها الصلاة خفض يلم. طيب كذي من الرد ومن دنو سم لاي صوست إعراب كفلوش يقينيالو من الرفع والنصب والخفض. طيب ما نيللو الجزم. طيب لا للأفعال دقمو لا سموش دقمو كإعراب كفلوش سنتون يزالو صوستون عدل الرفع والنصب والجزم ما نيللو الخفض. سلزي سم لاي جزم يلم فعل لاي دقمو خفض يلم بعد. خفض كالك سم لاي بتشان يالو. جزم كالك فعل لاي بتشان يالو. كذا وجالو صار رفعنا نصب سا ሁለቱም ላይ ያለ ይሄ በሰፊው አጅሩሚያ ላይ ያለፈ የሆነ ነገር ነው። ወልቢና ሁለተኛው እንግዲህ አይነት ምንድነው? አልቢና ነው። አልቢና لزوم آخر الكلمة حركة أو سكونا. لزوم ما يزوانو آخر الكلمة يقال مجرشة ما يزوانو من حركة ما يزوان أو سكونا ويندمو سكون ما يزوان. حركة سنل صوست نقراتوش ضمة فتحنا كسرا وي ضمة تيزالج وي فتحا تيزالج وي كسرا تيزالج. وسكونا سنل دغمو ያው سكونን ትይዛለች ማለት ነው። ለዚህ ቢና ማለት ነው لزوم آخر الكلمة حركة أو سكونا የቃል መጨረሻ حركان ወይም ደግሞ سكونን መያዟ ነው። ከዛ ላይ አለመልቀቋ ማለት ፈትሐን ከያዘች ከፈትሐ አትለቅም፣ ضማንም ከያዘች አትለቅም፣ ከስራንም ከያዘች እንደዛው፣ سكونንም ከያዘች እንደዛው ማለት ነው። طيب اما اعراب በተቃራኒው አይደል? ኢዕራብ ሳምዱ ተግይር ነው ብለናል እኮ ተግይር። ይሄኛው ደግሞ ሉዙም ነው ያለው። ቢና ሉዙም ነው፣ ኢዕራብ ደግሞ ተግይር ነው፣ መቀያየር ነው። ኢዕራብ ይቀያየራል። አንዴ ረፍዕ፣ አንዴ ነስብ፣ አንዴ ጀር፣ አንዴ ጀዝም እየሆነ ማለት ነው። ቢና አንድ ነገር ብቻ ነው የሚይዘው። አንድ ነገር ምንድነው? ወይ ሐረካን ይይዛል ወይም ደግሞ ሱኩንን ይይዛል ማለት ነው። ላኪን እዚህ ላይ ምን ቀይድ ብናመጣ ጥሩ ነው? لغير عامل የሚል ነገር ብናመጣ ጥሩ ነው። لزوم آخر الكلمة حالة واحدة ቢና በሌላ አገላለጽ ማለት ነው። لزوم آخر الكلمة ቃል የቃላቶች መጨረሻ አንድን ነገር መያዛቸው ነው። حالة واحدة አንድን ሁኔታ መያዛቸው ነው። لفظا أو تقديرا ወይ በንግግር ላይ የሚገኝ لفظا أو تقديرا ወይ በግምታዊ የሆነ ነገር ግን لغير عامل ካለ ምንም ዓሚል لغير عامل ካለ ምንም ዓሚል ምንም ነገር ሳይሰራባቸው ማለት ምንም ነገር ሳይሰራባቸው አንድ ነገርን ብቻ ሊይዙ ነገር ግን በዓሚል ከሆነሳ ያንን ነገር ያዙት
ምሳሌ እንትንን ያዙት ፈትሐን ያዙት ወይም ከስራን ያዙት ወይም ደግሞ ضمان ያዙት ለዓሚል ከሆነ እንደዛ ከሆነ ምን አይባልም ቢና አይባልም ምሳሌ እንበልና አልሐል ሐል ምንድነው መንሱብ ነው አይደል አልሐል ኢንሻአላህ ወደፊት እንደምንማረው መንሱብ ነው አተሚዝ መንሱብ ነው እንደዚህም ደግሞ አልመስደርም እንደዚህው መንሱብ ነው ምሳሌ ሱብሃንአላህ ሱብሃነ የሚለው መቼም ቢሆን አይቀየርም ሱብሃንአላህ አሁን ኑኗ ፈትሐ እንደሆነች ነው ሁሉ ጊዜም ማለት ነው ነገር ግን እቺ ፈትሐ የሆነችው ለምንድነው ይሄንን ነገር ያዘችው ፈትሐን ያዘችው ለምንድነው ሊዓሚሊን ነው እሱ ደግሞ ምንድነው አልመስደርያ ማለት ነው አልመስደርያ ተግባባና ስለዚህ ቢና የቃሉ መጨረሻ አንድን ሁኔታ መያዙ ነው እያልን ነው አይደል አንድን ሁኔታ መያዙ ነው ነገር ግን አንድን ሁኔታ የያዘው ለغير عامل መሆን አለበት يعني በሰሪ ምክንያት መሆን የለበትም ራሱን ችሎ ዝም ብሎ አንድን ሁኔታ የያዘ ነው እንጂ ሌላ ነገር መጥቶበት አንድን ሁኔታ የሚያስይዝ ሆኖ ከሆነ ይሄ ቢና አይባልም ምሳሌ ምናል المصدري አይደል المصدر المطلق እንደዚህም ደግሞ الحال والتمييز ይመጣሉ ወደፊት ማለት ነው እዚህ መንሱባቶች ላይ አሁን እነዛ መንሱብ ናቸው ምን ጊዜም ማለት ምሳሌ ሱብሃንአላህን ብናይ ሱብሃን እንደሆነ ነው ሁሉ ጊዜም ማለት ነው አይቀየርም ሱብሃን የሚለው ማለት ነው ሱብሃኒ ወላ ሱብሃኑ አይባልም ሱብሃን እንደሆነ ነው የሚቀረው ነገር ግን ይሄን እንዲዝ ያረጋው ምንድነው ዓሚል ነው ተግባባና ዓሚል ነው ሰሪ ነው ምንድነው ይሄ አልመስደርያ ማለት ነው ስለዚህ ዓሚል ያለ ያስያዘው መሆን አለበት ምሳሌ አሁን ሐልን መንሱብን አስይዞታል ነስብን አስይዞታል ምን ጊዜም አይቀየርም ሐል ከነስብ ማለት ነው ነገር ግን ይሄን ያስያዘው ምንድነው ዓሚል ነው የሆነ ሰሪ ነው ያስያዘው ነገር ግን ቢና እሳ መብንይ የሚባለው ምን ይሆነ ነው ምንም ዓሚል ሳይመጣበት ራሱን ችሎ ምን ይሆነ አንድን ሁኔታ ብቻ የሚይዝ طيب وانواعه አይነታቸው ደግሞ وانواعه اربعه አይነቶቹ አራት ናቸው ልክ ኢዕራብ ላይ ምንድን ነበር ያልነው አቅሳሙ አይደል ክፍል ነው ያረግነው እዚህ ጋር ደግሞ አንዋዕ አይነቶቹ አርባዓቱ ضم وفتح وكسر وسكون البناء ይሄ بناء የሚባለው يكون في الاسماء والافعال والحروف ኢዕራብና የቢናእ ልዩነት ለናይ ነው البناء يكون في الاسماء والافعال والحروف ቢናእ የሚባለው ነገር ሁሉ ሶስቱም ላይ ይገኛል የከላም ክፍሎች ስንት ናቸው ሶስት አይደል እስም ፊዕልና ሐርፍ ነው አይደል ይሄ ቢናእ ሶስቱም ላይ ይገባል ስምም ላይ ይሆናል ፊዕልም ላይ ይሆናል ሐርፍም ላይ ይሆናል ማን البناء يكون في الاسماء والافعال والحروف ሶስቱም ላይ ይሆናል والإعراب لا يكون إلا في الأسماء والأفعال ብቻ ነው የሚሆነው حرف ላይ አይገባም حرف ምክንያቱም الحروف كلها مبنية حرف ሁሉም ምንድነው መብንይ ነው ስለዚህ ኢዕራብ የሚባል አይገባበትም ስለዚህ ኢዕራብ የሚገባው ምንና ምን ላይ ነው في الاسم والفعل في الأسماء والأفعال ሁለቱ ላይ ብቻ ነው የሚገባው ቢናእ ሶስቱም ላይ ይገባል ሶስቱም ላይ እናገኛለን وسيأتي إن شاء الله تفصيله زرزر يمتعد إن شاء الله سم لاي أصلو إعرام مهنو فعل لاي دقمو أصلو بناء مهنو حرف سا هلو من دنو مبنيين الأسماء سموش لاي الأصل فيها الإعراب أصلاتو مساراتو من دنو سم لاي إعراب كما سيأتي الأفعال الأصل فيها البناء يتقبلنا سم لا أصل من دنوع المسارات إعراب إعراب سم لا فعل ليس أصل من دنو بناء حرف ليس حرف كلها من دنات مبنية إعراب بلا يقبل طيب والاسم ضربان سم ሁለት አይነት ነው አለ
والاسم ضربان سم ሁለት አይነት ነው ሙዕረቡን የመጀመሪያው ምንድነው ሙዕረብ ነው وهو الاصل እሱ ደግሞ ዋናው መሰረቱ ነው ሙዕረብ وهو الاصل እሱ አስል ነው አለ እንደተነጋገርነው ስም ላይ አስሉ ምንድነው ብለናል الإعراب ነው ብለናል وهو الاصل اي الغالب ማለት አብዛኛው ስም ላይ አብዛኛው የሚመጣው ምንድነው ሙዕረብ ሆኖ ነው وهو طيب ከዚህ በፊት ግን ያው ሙዕረብ እና ኢዕራብ ልዩነቱን ማወቅ ያስፈልገናል ሙዕረብ ወኢዕራብ طيب الإعراب إعراب የሚባለው هو نفس التغيير من رفع إلى غيره كرفع ወደ ነስብ ወደ ጀር መዘዋወር ይሄ ዝውውሩ ምን ይባላል ኢዕራብ ይባላል ዝውውሩ ኢዕራብ ማለት ነው ብለናል ከኋላ እንዳሳለፍ ነው تغيير أواخر الكلمة የቃላቶች መጨረሻ ሁኔታቸው መቀየራ ይሄ መቀያየሩ ሁኔታው መዘዋወሩ ከረፍዕ ወደ ነስብ ወደ ጀር ምናምን መዘዋወሩ ይሄ ምን ይባላል ኢዕራብ ይባላል طيب معرب የሚባለው والمعرب هو نفس الكلمة التي وقع عليها هذا التغيير ይሄ መቀያየር የተከሰተባት ቃል ደግሞ ምን ትባላለች ሙዕረብ ትባል ምሳሌ ዘይዱን አሁን ዘይዱን ዘይደን ዘይዲን እንላለና አንዳንዴ ዘይዱን አንዳንዴ ዘይዲን አንዳንዴ ዘይደን እንላለን ይሄ መቀያየሩ ከዘይዱን ወደ ዘይዲን ወደ ዘይደን መቀያየሩ ይሄ መቀያየሩ ምን ይባላል ፕሮሰሱ ኢዕራብ ይባላል طيب ዘይድ ራሱ ዘይድ ሙዕረብ ይባላል ዘይድ ራሱ ደግሞ ሙዕረብ ይባላል طيب ስለዚህ ሙዕረብና ኢዕራብ ልዩነት ተረዳና ኢዕራብ ምን ነው አለ ፕሮሰሱ እንትን ዝውውሩ ማለት ነው ዝውውሩ መቀያየሩ ከረፍዕ ወደ ነስብ ወደ ጀር መቀያየሩ ይሄ መቀያየሩ ምን ይባላል ኢዕራብ ይባላል ምሳሌ ዘይዱን ዘይደን ዘይዲን እንላለን ይሄ ማለታችን ይሄ ዘይዱን ዘይደን ዘይዲን መቀያየሩ ከረፍዕ ወደ ነስብ ወደ ጀር መቀያየሩ ይሄ ምን ይባላል ኢዕራብ ይባላል طيب ዘይድሳ ቃሉ ይሄ ዘይድ ሙዕረብ ነው ለምን ሙዕረብ ሆነ ምክንያቱም ተቀያይሯል መጨረሻው ስለተቀያየር ሙዕረብ ተባለ وكذلك ሌላውም ለምሳሌ አምር ብንል ምሳሌ አምሩን አምረን አምሪን እንላለን ይሄ መቀያየሩ ኢዕራብ ይባላል አምርሳ ቃሉ ሙዕረብ ይባላል ለምንድነው ሙዕረብ የተባለው ምክንያቱም መቀያየር ተከስቶበታል طيب ሌላ ደግሞ ሶስተኛ ምን አለን ዓላመቱል ኢዕራብ እንላለን የኢዕራብ ምልክቱ ምሳሌ ዘይዱን የሚለው ላይ የኢዕራብ ምልክቱ ምንድነው ምልክቱ الضم وعلامة رفعه ምንድነው الضم አይደል علامة رفعه الضم እንላለን የኢዕራብ ክፍሎች አሉት እነዛ አራቶቹ الرفع والنصب والجر والجزم አይደል ከዛ ከነዛ አንዱን ክፍል እንጠቅሳለን ሙዕረብ ነው አሁን ምሳሌ ዘይዱን ሙዕረብ ነው አይደል ከዛ በኋላ ኢዕራብ የሆነበትን ነገር እንጠቅሳለን ምንድነው ረፍዕ ሆኖ ነው አይደል ረፍዕ ደግሞ ኢዕራብ ክፍል ነው طيب የረፍዕ ደግሞ ምልክት አለው አይደል ምልክቱ ማን ነው ضم ስለዚህ ምን እንይዛለን ሶስት ነገሮችን እንይዛለን ኢዕራብ የሚባል አለ ሙዕረብ የሚባል አለ እንደገና ዓላመቱል ኢዕራብ ተግባባን ኢዕራብ ሙዕረብ እንደገና ዓላመቱል ኢዕራብ ምልክቱ طيب وهو الاصل እሱ ደግሞ መሰረቱ ነው አለ ሙዕረብ መሆኑ ስም ላይ እንግዲህ ሙዕረብ መሆኑ ይሄ መሰረት ነው አልጋሊብ አብዛኛው ጊዜ የሚመጣው ሙዕረብ ሆኖ ነው ስም وهو እሱ ደግሞ ما تغير وهو ማለት المعرب ማለት ነው ሙዕረብ ምንድነው አለ ما تغير اخره መጨረሻው የተቀየረ ነው አለ بسبب العوامل በሰሪዎች ምክንያት الداخله عليها እሱ ላይ የሚገቡ عامل ምንድነው ብለናል العوامل جمع عامل ነው ብለናል عامل ማለት ነው ትናንት ሰለ ما اوجد رفعا او نصبا او جرا او جزما ይሄ ምን ይባላል عامل ይባላል رفعን ያስገኘ ወይም ነስብን ያስገኘ ወይም ደግሞ ጀርን ያስገኘ ወይም ጀዝምን ያስገኘ ይሄ ምን ይባላል عامل ይባላል ከነዛም ምሳሌዎችን ተጋግሰናል ምሳሌ حروف الجر ምን ያመጣሉ حروف الجر ስም ላይ ገብተው ምን ያመጣሉ
ጀር ያመጣሉ እነዚህ ምንድናቸው አሁን ዓዋሚል ናቸው ምንድነው ስራቸው ከተባለ ጀር መስራት ነው እንደዚህም ደግሞ ነስብ የሚሰሩ አሉ ምሳሌ ፊዕል المضارع ላይ ብንመጣ ነዋሲብ المضارع እንላለን ለን ምሳሌ ለይضرب ለን አሁን ዓሚል ናት ለምን ፊዕሉ ላይ ምን ሰርታለች ነስብ ሰርታለች አሁን አውጀደት ነስብን አስገኝታለች እንደዚህም ምሳሌ ለም ጀዋዚሞችን ብናይ ማለት ፊዕል المضارع ላይ ገብቶ ጀዝምን ያመጣሉ ስለዚህ እነዚህ እንደዚህም ደግሞ ኢነ አነ ላኪነ ምናምን ምን ያመጣሉ ስሙ ላይ ስማቸውን ምን ያረጋሉ ነስብ ያረጋሉ አይደል ኸበራቸውን ደግሞ ረፊዕ ያደርጋሉ እነ ካነ ደግሞ ስማቸውን ረፊዕ ያደርጋሉ ኸበራቸውን ደግሞ ነስብ ያረጋሉ እዚህ ማ አውጀደ ረፍዐን አው ነስበን አው ጀረን አው ጀዝመን ይሄንን ያስገኘ ዓሚል ይባላል ምን ይያለ ነው አሁን ማ ተገየረ አኺሩሁ መጨረሻው የተቀየረ ነው አለ ይሄ ሙዕረብ የሚባለው ስም ማ ተገየረ አኺሩሁ መጨረሻው የተቀየረ ነው በምን بسبب العوامل الداخلة عليه እሱ ላይ በሚገቡ ሰሪዎች ምክንያት በዛ ምክንያት የተቀየረ إما لفظا ይሄ ደግሞ አይ التغير ማለት إما لفظا ይሄ መቀየር ደግሞ لفظا ሊሆን ይችላል በቃል የሚመጣ ሊሆን ይችላል لفظا የሚባለው ምን አይነት ነው ብለናል ما يظهر اثره في اخر الكلمه አይደል ቃሉ መጨረሻ ላይ ፋናው የሚታይ ሆነ ማለትም አንተ ንግግርህ ላይ የምታገኘው ምሳሌ ዘይዱን እዚህ ምሳሌ እንደሰጠን ከዘይድን ወአምሪን አለ ዘይዱን ዘይደን ዘይዲን አሁን መጨረሻ ላይ ያለው መቀየር አግኝተነዋል አላገኘነው ንግግራችን ላይ አግኝተነዋል እኮ መጀመሪያው ላይ ضمتين ነበር ያደረግነው ሁለተኛው ላይ ፈትሐተን ሶስተኛው ላይ ደግሞ ከስረተይና ስለዚህ አግኝተነዋል ይሄ ለፍظን ይባላል በለፍظ በቃል የተገኘ ነው ወአምርን ቢሆን እንደዛው ወኢማ ተቅዲራን ይሄ ደግሞ መቀየሩን ደግሞ ተቅዲራን يعني ግምታዊ ሊሆን ይችላል ንግግራችን ላይ አናገኘውም ቅያሬውን የለም ንግግራችን ላይ አንድ አይነት ንግግር ነው የምንናገረው የሚቀየር ነገር የለም ነገር ግን ይቀደራል በግምት በውስጥ ታዋቂነት ማለት ምሳሌ ሙሳ ነሑ ሙሳ አለን ሙሳ ወልፈታ ምሳሌ ምን ትላለህ ረአይቱ ሙሳ ወጃአ ሙሳ ወመረርቱ ቢሙሳ ሶስቱም ላይ አንድ አይነት ነገር ነው ነገር ግን እኛኮ መጀመሪያው ላይ ነስብ ነው ያደረግነው አይደል ረአይቱ ሙሳ ስንል አሁን መንሱብ ነበር ዘይድ ቢሆን ኖሮ ምንድን ነበር ምንለው ረአይቱ ዘይደን ነበር አሁን ግን ሙሳ ላይ ምንም የሚታይ ነገር የለም ሁለተኛውም ላይ ስንመጣ እንደዛው ረፍዑም ላይ ጃአ ሙሳ ስንል መረርቱ ቢሙሳ ስንል የለም ምንም ማየት ተገይር ምን ማየት መቀያየር የለም ይሄ ለምንድን ነው ይሄ ሊተዓذር አይደል ተዓذር طيب ይሄ አሁን ተቅዲር እንድናረግ የሚያረገን መጀመሪያ አስሉ ምንድነው ያው በለፍዝ መምጣቱ ነው በቃለም ላይ መቀየሩ መምጣቱ ነው ነገር ግን አንዳንድ ጊዜ ተቅዲራን ይሆንብናል ግምታዊ ይሆንብናል ይሄ መቀያየሩ ለዛም ደግሞ የሚሆኑት ሶስት ምክንያቶች ናቸው ተቅዲራን እንድናደርግ የሚያደርጉ ሶስት ምክንያቶች ናቸው አንደኛው ምንድነው التعذر አይደል አንደኛው التعذر ሁለተኛ الثقل መክበድ የሚባለው ሶስተኛ اشتغال المحل بحركه مناسبه በነዚህ በሶስቱ ምክንያት ወደ ተቅዲር እንሄዳለን التعذر ይሄ የሚከሰትብን ምን ላይ ነው መጨረሻው የስሙ መጨረሻ አሊፍ ከሆነ ሐረካ እንዳይታይ ይከለክልብናል ሐረካው እንዳይታይ ስለሚከለክልብን ማወቅ አንችልም መቀየሩን ማለት ነው መቀየሩን የሚያሳየን ነገር አይኖርም ነገር ግን እኛ በግምት እናስቀምጥለታለን الثقل መክበድ ይሄ ሳይት ነው የሚገኘው ይሄ ደግሞ ያ እና ዋው ላይ አይደል ያ እና ዋው ላይ እንትንሳ اشتغال المحل بحركه مناسبه طيب عفوا الثقل ላይ የሚከሰተው ምንና ምን ሐረካ ነው የማይታይልን علامه الاعراب እንዳይታይ የሚከለክሉ ምን ነው የሚከለክለን ከስራንና ضمان ሁለቱን ይከለክላል አማ ተዓذር ላይ አሊፍ ስትመጣብን ሶስቱንም ነው የሚከለክልብን ፈትሐን የሚከለክልብናል ضمان የሚከለክልብናል ከስራን የሚከለክልብናል ምንም የሚታየን ነገር የለም ምንም ነገር አይታየንም
ነገር ግን አፊቀል ላይሳ ዋውና ያ ላይ ማለት ነው ምንድነው የሚከለክልብን ከስራንና ضمان ብቻ ነው የሚከለክልብን ፈትሐ ግን ትታያለች ፈትሐን አይከለክልብን اشتغال المحل بحركه مناسبه ይሄሳ ሶስቱንም ይከለክልብናል ፈትሐንም ضمانም ከስራን አንዳንዶች ብቻ ከስራ ላይ እቺ ያለችዋ ከስራ ራሷ ምልክቷ ናት ይላሉ هذا قد تقدم في الآجرومية طيب ومبني ሁለተኛው የስም አይነት ደግሞ መብንይ ነው وهو الفرع እሱ ደግሞ ቅርንጫፍ ነው وهو الفرع እሱ ቅርንጫፍ ነው አስሉ ምንድነው ብለናል ሙዕረብ መሰረቱ ምንድነው ሙዕረብ ነው ቅርንጫፉ ደግሞ المبني طيب وهو ما لا يتغير آخره وهو ይሄ መብንይ የሚባለው ስም ما لا يتغير የማይቀየር ነው آخره መጨረሻው بسبب العوامل الداخلة عليه እሱ ላይ በሚገቡት ሳሪዎች ምክንያት መጨረሻው የማይቀየር ይሆናል كالمضمرات مضمراتዎችን ይመስል طيب እነዚህ መብንያቶች መብኒ የሆኑበት ምክንያት ምንድነው ከተባለ لشبهها بالحروف حرفዎችን ስለሚመስሉ ነው لشبهها بالحروف حرفዎችን ስለሚመስሉ ነው حرف ምንድነው ብለናል حرف ኢዕራብ ነው ወይስ ሙዕራብ ነው ወይስ መብኒ ነው ሁሉም መብኒ ነው አሁን እነዚህም ስሞች ስም አስሉ ምንድን ነበረ ሙዕራብ ነበረ ኢዕራብ ይገባው ነበር አስሉ ማለት ነው ነገር ግን እነዚህ አሁን የሚመጡት ቀጣይ ማለት ነው መብንያቶቹ ከሐርፍ ጋር በጣም ጠበቅ ያለ የሆነ መመሳሰል አላቸው ከሐርፎች ጋር ማለት ነው ከሐርፎች ጋር ጠበቅ ያለ መመሳሰል ስላላቸው በማዕናቸው ወይ በሆነ በአጠቃቀማቸው ምናምን ማለት ነው ስላላቸው ምን ሆኑ መብኒ ይሆኑ ልክ እንደ ሐርፍ ማለት ነው እንደ ሐርፍ መብኒ ይሆኑ طيب كالمضمرات مضمراتዎችን ይመስል المضمرات كلها مبنيه ሁሉም መብንይ ናቸው مضمرات ደግሞ متصل አለ منفصل አለ ضمير ላይ ኢንሻአላህ كما سياتي አጅሩምያም ላይ እንዳለፈልን ضمير ሁለት አይነት ነው متصل ومنفصل ተቀጥሎ የሚመጣ አለ ተያይዞ ማለት ነው እንደገና ደግሞ منفصل አለ ለብቻው የሚመጣ ተነጥሎ የሚመጣል ሁለቱም ምንድናቸው መብንይ ናቸው ሁለቱም መብንይ ናቸው ምሳሌ منفصل ከሆኑት ተነጥለው ብቻቸውን ከሚመጡት አና ነህኑ አንተ አንቱማ አንቱም አንቱና هو هي هما هم هن متصل የሆኑ ምሳሌ ነታኡ الفاعل አይደል اننا الفاعلين نون النسوة ألف الاثنين واو الجماعة ياء المخاطبة لازم متصل ናቸው وأسماء الشرط أسماء الشرطዎችም እንደዛው نحو حيثما أيانا من نما نمهما نعم معناته وأسماء الاستفهام من እንደዛው وأسماء الإشارة طيب ከነዛ ከሁለቱ የሚወጣ አለ ከአስማዕ الشرط እና ከአስማዕ الاستفهام አዩ ትወጣለች አዩ መብንያት ትሆንም የሆነ አንድ ሁኔታ ላይ ብቻ ነው የምትሆነው አራት ሁኔታ አላት ከአራት ሁኔታ አንድ ሁኔታ ላይ ብቻ ነው መብንይ የምትሆነው كما سيتي ወደፊት ይመጣል ኢንሻአላህ እነዚህ አስማዕ الشرطዎች አስማዕ الاستفهام ምናምን ይመጣሉ طيب وأسماء الإشارة ማመላከቻ የሆኑ ስሞች وأسماء الأفعال أسماء الأفعال የሚባሉት ምን አይነቶች ናቸው أسماء الأفعال የሚባሉት طلبን ጠቁመው ነገር ግን ያለ ሙኻጠባ የማይቀበሉ እነ ሷህ እነ መህ እነ ነዛሊ ሐዛሪ ሳሊ ሷህ ማለት ነው ዝም በል ማለት ነው እስኩት ማለት ነው መህ
እክፉፍ ማለት ነው ተቆጠብ ማለት ነው ሐዛሪ ተጠንቀቅ ኢህዘር ማለት ነው ነዛሊ ውረድ ማለት ነው ለዚህ አስማኡል አፍዓል ይባላሉ አልሙሂም እነሱ ምንድናቸው መብንይ ናቸው ወአስማኢል መውሱላት አመልካች ቅጥያ የሆኑ ስሞች አመልካች ቅጥያ እንደነ አለዚ አለቲ አይነቶች ማለት ነው طيب እነዚህ እንግዲህ ሁሉ ምንድናቸው መብንይ ናቸው ስለዚህ ባጭሩ አሁን ስለስም እንዴት አድርገህ መያዝ ትችላለህ መብንዩን ብቻ ትይዛለህ መብንዮቹን ብቻ ትይዝና ሌላው ምንድነው ትላለህ ሙዕረብ ነው ምክንያቱም አልአስሉ ፊል አስማዕ ምንድነው ብለናል አልኢዕራብ ስለሆነ ማለት እዚህ መብንያቶቹን መያዝ ነው الضمائر واسماء الشرط واسماء الاستفهام واسماء الاشاره واسماء الافعال واسماء الموصولات فمنه كسم اللالا مبني كهنا سمان فمنه أي من الأسماء المبنية ما يبنى على السكون بسكون مبني يميهون على بسكون مبني يميهون على معناته مجرشው ሳኪን ብቻ የሚሆን ከሳኪን ውጭ የማይሆን نحو كم አሁን እንደፈለክ ብትቀያይራት ምንድነው ሳኪን ነች كم መጠየቂያው ማለት ነው اسم استفهام ነች ومنه ما يبنى على الفتح بفتحة مبني يميهون على بفتحة ላይ ብቻ የሚዘወትር ማለት ነው አይነን ይመስል አይነም አሁን اسم استفهام ነች አይነ شركاؤكم ومنه ما يبنى على الكسر كسم كسر ላይ ብቻ የሚዘወትር አለ አምሲ እንደሚለው ይሄ አምሲ ምንድነው ظرف مكان ظرف زمان ومنه ما يبنى على الضم በضم እንደዚሁ መብኒ የሚሆናል ضم ላይ ብቻ የሚዘወትር ማለት ከሐይቱ ይሄ ደግሞ ظرف مكان ነው መብኒ على الضم حيث من باب الفائده لغات አላት حيث ይሄ የሚታወቀው የሆነ ቋንቋ ነው حيث حيثም አለ حيثም አለ حيث በሚልም የሚያደርጉት አሉ ከአረቦች ማለት ነው حيثም ያደርጉታል በከስራ مبني على الكسر مبني على الفتح የሚያደርጉት አሉ አብዛኛው ምንድነው مبني على الضم የሚታወቀው المشهور ቁርአንም ላይ የመጣው እንደዛ ወምዱ حيث تؤمرون وامضو حيث تؤمرون بضم አድርገው والأصل في المبني مبني ላይ ያለው አስል መሰረት አዩብና على السكون በሱኩን ላይ ሊዘወትር ነው ለምንድነው ሱኩን የተመረጠበት ከተባለ لخفته ቀለል ስለሚል ነው ሐረካዎች ደረጃ አላቸው አይደል ضم በጣም ከበድ ያለ ነው ከዛ ቀጥሎ ከስራ ቀጥሎ ፈትሃ ቀለል ይላል ቀጥሎ ደግሞ ሱኩን ደግሞ በጣም ቀላል ነው طيب والاصل في المبني ላይ ያለው መሰረት አዩብና على السكون በሱኩን ላይ ሊዘወትር ነው ለምን لخفته ቀለል ስለሚል ማለት ነው እንደዚህም ደግሞ لان الاصل عدم الحركه አስሉ መሰረቱ እንደው ቃል ላይ ያለው ምንድነው ሐረካ አለመኖሩ ነው አስሉ መሰረቱ ሐረካ አለመኖሩ ሐረካ የለውም ማለት ደግሞ ሱኩን ነው ማለት ነው ሐረካ የለውም ማለት ሱኩን ነው ማለት ነው طيب ስለዚህ ስለስም ጨረሰ ስም ስንት አይነት ነው ሁለት አይነት ምንና ምን ሙዕራብና መብኒ አይደል ሙዕራብና መብኒ طيب አስሉ ማን ነው ሙዕራብ ነው ወይስ መብኒ ሙዕራብ አስሉ ነው غالب አብዛኛው የሚመጣው መሰረቱ ይሄ ነው መብኒ ይሳ ይሄ ፈርዕ ነው አይደል ይሄ ፈርዕ ነው طيب ከዛ እንደገና ደግሞ መብኒ የሆኑ ስሞችን ጠቀሳለን ምን المضمرات ወይም الضمائر ማለት ይችላል በሁለቱም ይባላል واسماء الشرط واسماء الاستفهام واسماء الاشاره واسماء الافعال واسماء الموصولات እነዚህ ማለት ነው طيب እነዚህን መያዝ ነው በቃ መብንዮቹን መሸምደድ ነው
ከዛ ደግሞ መብኒ ያለ ሱኩንም ይሆናል አለ አለ الفتحም ይሆናል አለ አለ الكسርም ይሆናል አለ الضمም ይሆናል